አሜሪካና እስራኤል ባህር ሙዚያው ወሽመጥ በኢራን መርከቦች ላይ የጣምራ ጥቃት አውጀዋል። እስራኤል አለች በተናጠል መግለጫ ያሰመርኩት ቀይ መስመር የሚጣስ ከሆነ ገና በምንም ብጣሽ ወረቀት አለያም ደብዳቤ ኢራንን ከመምታት አልመለስም ብላለች። አሜሪካን በበኩሏ በደቡባዊ ኢራን ያቀድነውን ኢላማ መተናል ስትል ይፋ አድርጋለች። ይህንን ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ድመት መንኩሳ አመሏን አትረሳ ትላቸዋለች ኢራን አሜሪካና እስራኤልን። እነርሱ ሁለቱ አሜሪካና እስራኤል ደግሞ አማንዝራ ካሏት ብትቆርብማ አምኗት ይሏታል። ኢራንን ጉዳዩ የማይተማመን ባልንጀራ በየወንዙ ይማማላል ይሉትን ሆነ እንጂ ኢራን እኒያን የመሳሰሉ ታላላቆቹን የመንፈሳዊ የፖለቲካና የወታደራዊ መሪዎቿን ወዲህም ሀብትና ንብረቷን በዚህ መልኩ አታ ወደ ድርድርና ስምምነት ትመጣለች ተብሎ አይታሰብም ሲሉ ነገሩን እየመነዛዘሩ የሚያሳዩት ለቁጥር ያታክታሉ። የኢራን ፖለቲከኞችም ቢሆኑ በተለይም የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ኢራን በግለሰቦች ላይ የተመሰረተ የአስተዳደር መዋቅር የላትም ማለታቸው አይዘነጋም። ድርድር ተባለ ስምምነት ኢራን ቀድሞውንም ቢሆን ባለ 14 ነጥብ ሐሳቧን አቅርባለችና ከዚያ በወጣ መልኩ እንደማታሸበርክም እንደማትታጠፍም ገልጣለች። ሰሞኑን በአሜሪካና በኢራን መካከል በአመዛኙ ጉዳዮች ስምምነት ላይ ተደርሷል ሲሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ መግለጻቸው ይታወሳል። ኢራን በበኩሏ ግን በውጭ ጉዳይ ሚኒስትሯ ፈቀላጯ ኢስማኤል ባጋይ በኩል መግለጫ ስትሰጥ የለም ነው ያለችው። የለም ገና ቁልፍ በሆኑ ጉዳዮች ዙሪያ ድርድሩ አልተነካም አልተቀራረብንም ማለቷም ይታወቃል። ኢራን የተያዘባት በብዙ ቢሊዮን ዶላር የሚለካ ሀብቷ ይለቀቅላት ዘንድ የተጣለባት ማዕቀብን በነቂስ ሲነሳላት ዘንድና ዩራኒየም የማብላላት መብቷ ለድርድር የማይቀርብ ወዲያም የኒውክሌር ፕሮግራሟን ቢሆን ለሰላማዊ ኃይል አማራጭ እንደሆነና የሆርሙዝን የውሃ መተላለፊያ ወሽመጥን በበላይነት ወይም በባለቤትነት የማስተዳደሩ ጉዳይ ከእጇ እንደማይወጣ የጸና አቋሟ መሆኑን አሳይታለች። ታዲያም በዚያ ሁሉ ሂደት ሳሉ ነው እንግዲህ የአሜሪካው ፕሬዚደንት ዶናልድ ትራምፕ አመዛኝ ጉዳዮች ስምምነት ላይ ደርሰናል ያሉት። ግን ደግሞ ምን ያደርጋል ትናንት ለዛሬ አጥቢያ ሌሊቱን የሆነው ሌላ ጉዳይ ነው። የዩኤንን ዘገባ ይላል በዛሬ ማለዳ ሰበር መረጃው አሜሪካና እስራኤል በሆርሙዝ የውሃ ወሽመጥ በኢራን መርከቦችና የሚሳይል ማስወንጨፊያ ስፍራዎችን ክፉኛ መደብደባቸውን አስረግጧል። አሜሪካ ጥቃቱን ራሴን የመከላከል ወይም ሰልፍ ዲፌንስ ብለዋለች። በዚያ የአሜሪካና የእስራኤል የጣምራ ጥቃትም ውጥረቱ መካረሩን ተከትሎ አሜሪካ ባወጣችው መግለጫ ግዲል ኦር ኖ ዲል ብላለች። አንድም መግባባት አሊያም ያለ መግባባት ወይ ደግሞ ስምምነት አሊያም መበጣበጥ መሆኑ ነው። የወደድሽው ቂጣ ሰተት ብሎ ወጣ ይሏል። አሜሪካ ያለመችውና ያቀደችውን ጥቃቷን ከፈጸመች በኋላም በኢራን ዩራኒየም ማብላላት ጉዳይም ጥብቅ ማስጠንቀቂያ መስጠቷን ነው ዘገባው በዝርዝሩ ያተተው። የአሜሪካ ሹማምንት ጥቃቱን ተንተርሰው በሰጡት ማብራሪያም ቢሆን በዚያ የሰፈረውን የጦር ኃይላችንን ከድንገተኛ ጥቃት ለመታደግ የወሰድነው እርምጃ ነው ብለዋል። የአሜሪካና የእስራኤል የጦር አውሮፕላኖች በተለያዩ የኢራን መርከቦች ላይ የእሳት አበላቸውንና ማዕታቸውን ያወረዱት ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራንና በአሜሪካ መካከል ለጥሩ ስምምነትና መግባባት የተቃረበ ተስፋ አለ ሲሉ መግለጫ ከሰጡ ከጥቂት ጊዜ በኋላ ነው። እንደ ኢራኑ የዜና ተቋም ኒውስ ሰፊና ዝርዝር ዘገባ አሜሪካና እስራኤል ጥቃቱን የፈጸሙት በሆርሙዝ የውሃ ወሽመጥ በምትገኘው የላርክ ደሴት ነው። በዚያ የሁለቱ ሀገራት የጣምራ ጥቃትም በርካታ የኢራን ወታደሮች መገደላቸው ነው የተሰማው። ከዚያ ውጪ ስለደረሰው የሀብት ውድመት ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ የወጣ መረጃ አላገኘው። ያም ሆኖ ግን አሉ ትራምፕ በተኩስ አቁም ስምምነቱ መራዘምና በሆርሙዝ የውሃ ወሽመጥ ዳግም መከፈት ጉዳይ ውይይቱ በመልካም ገጽታው መቀጠሉን ነው ያስረዱት። ይህ ልብን ሰርቶ ይቅርታ ይሏል። ሲሆንም በውድ ሳይሆንም በግድ ናቸው የሚባልላቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ሳውዲ አረቢያና ኳታር እንዲሁም ሌሎቹ ሀገራት የአብርሃምን ስምምነት ወይም አብርሃም አኮርድን ይቀላቀሉ ዘንድ ጥሪ ማቅረባቸውና ብርቱ ጫና እያደረጉ እንደሆነ ሲገለጥ ፓኪስታንና የምዕራብ እስያ ሌሎች ሀገራትም በተመሳሳይ በዚያ አብርሃም ስምምነት ወይም አብርሃም አኮርድ እንዲታቀፉ ማሳሰባቸው ሌላ ትርጉም ተሰጥቶታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትራምፕ አጠራርም ቢቢን በበኩላቸው የጦር ኃይላቸው ከሊባኖሱ ሂዝቦላ ለተከፈተበት ከባድ ጥቃት የአጸፋ ምላሽ ይሰጥ ዘንድ ትዕዛዝ መስጠታቸው ተሰምቷል። ኢራን በበኩሏ ከአሜሪካ ጋር ስምምነት ላይ ለመድረስ ስትል ያቀረበችው አንደኛው የመደራደሪያ ነጥቧ እስራኤል በሊባኖስ ላይ ያወጀችውን ጦርነት
ጦርነት በአስቸኳይ ታቆም ዘንድ የሚል ነው። ግን ደግሞ ሐሳብ ብቻ ሆኖ ቀርቷል የሚሉትም ብዙዎች ሆነዋል። አሜሪካ በሆርሙዝ የውሃ መተላለፊያ ወሽመጥ የሰራችውን ከሰራች በኋላ የተጠኑ ኢላማዎችን መትቻለሁ ነው ያለችው። በአሜሪካ ጦር ኃይል የማዕከላዊ ዕዙ ባወጣው መግለጫው በአሜሪካ ጦር ኃይል ላይ ስጋት የነበረውን የኢራንን ኃይል ሰብረነዋል ነው ያለው። የማዕከላዊ ዕዙ አፈቀላጤ ቲሞቲ ሃውኪንስ በሰጡት ማብራሪያም በኢላማ ቀለበታችን የገቡት የኢራን ሚሳይል ማስወንጨፊያ ስፍራዎችና የኢራን የጦር መርከቦች ናቸው ሲሉ አስታውቀዋል። የኢራን አብዮታዊ ዘብ ኃይል በበኩሉ ባወጣው መግለጫ በሆርሙዝ የውሃ መተላለፊያ ወሽመጥ የምትገኘው የወደብ ከተማ ባንዳር አባስን በከፍተኛ ፍንዳታ መናጧን ሲያሳይ፣ የኢራን አየር መከላከያዎች ግን ጥቃቱን መመከታቸውንም ነው ያብራራው። በዚያም መነሾ ምን ያህል ጉዳት እንደደረሰ የተሰጠ የወጣ ግልጥ መረጃ የለም። አሜሪካና ኢራን የተኩስ አቁም ስምምነት ላይ ከደረሱም በኋላ ቢሆንም መማታታቸው አይዘነጋም። በግንቦት ወር መጀመሪያ ላይ አሜሪካ የኢራንን ጦር ኃይል ስታጠቃ፣ ኢራን ደግሞ በአጻፋ ምላሿ በሰው አልባ የጦር አውሮፕላኖች ወይም በድሮንስ የአሜሪካን መርከቦች ማጥቃቱ አይዘነጋም። አንቺም ውርነሽ እኔም አንካሳ ተገናኝተናል መሳ ለመሳ ይሉትን አሊያም አወኩሽ ናኩሽ ይሉትን ያስታውሷል። ኢራን ትናንትና ሰኞ የመጣባትን የማታውቀውንና የጠላት ያለችውን አንድ የሰው አልባ የጦር አውሮፕላን ወይም ድሮን መታ ማጋየቷን አስታውቃለች ሲል ሬውተርስ ዘግቧል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በቅርቡ በሰጡት ማብራሪያቸው አሜሪካና ኢራን ከስምምነት ላይ ለመድረስ መቃረባቸውና በሀገራቸው በኩል ግን ያንን ያህል የሚያስቸኩል ነገር እንደሌለ መናገራቸው አይዘነጋም። እባብ የልቡን አይቶ እግር ነሳው ይሏል። እስራኤልም በወገኗ ቀይ መስመር ስትል ያሰመረችው ጉዳይ የሚጣስ ከሆነ ስትል በየትኛውም ብጣሽ ደብዳቤ ወይም ወረቀት በኢራን ላይ የምትፈጽመውን ጥቃት እንደማታቆም ነው ያስታወቀችው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይላሉ ለዓመታት በዘለቀው እቅዳቸው አንድም እስራኤል ወይም አሜሪካ አሊያም እንዳሁኑ ጣምራ ፈጥረው የኢራንን የኒውክሌር ፕሮግራም ያወድሙና ራሷን ሀገሪቱንም በቦምብ ያተጓት ዘንድ ማወትወታቸውን እንደ አውሮፓውያኑ አቆጣጠር በ2023 ታርጌት ተህራን በሚል ርዕስ የታተመው መጽሐፍ ይገልጣል። እንደ አውሮፓውያኑ አቆጣጠር በ2024 ከቶም የማይታመን ዜና ተነገረ ይላል። እስራኤል ኢራንን 3 ጊዜ በቦምብ አጎነቻት የሚል አራተኛውንም በዚያው በ2024 ሚያዝያ ወር ፈጽማለች ሲል ያሳያል። እስራኤል በጥቃቶቿ ሁሉ የኢራንን የባለስቲክ ሚሳይልና የኒውክሌር ፕሮግራም ማጥቃቷ ይነገራል። የጦር መሳሪያ ጠበብቶቹም ግን ይላሉ የኢራን የኒውክሌር ፕሮግራም እንዲህ እንደሚታሰበው በዋዛ ሊመታ አይችልም። እስራኤልም እንደ አውሮፓውያኑ አቆጣጠር በ1981 የኢራቅን የኒውክሌር ፕሮግራምና በ2007 የሶሪያንም ደብዛውን ማጥፋቷ ይታወሳል። ተህራን ግን ፈጽሞ እንደነዚህ ሀገራት አይደለችም ይላል ዘገባው። በጣም ብልጥና ወዲም ጠንቃቃ ናት ይላታል ኢራንን። ያቺ ሀገር ፋርሳዊቷ ኢራን የኒውክሌር ፕሮግራሟን በደርዘን በሚቆጠሩ የተለያዩ ክፍሎቿ የምድሯን ከርስ ቦርቡራና በቅርጣት ለስና ሰግጣቸዋለችና እነዚያ ኢራን የኒውክሌር ፕሮግራሞቿን የሸሸገችባቸው ስፍራዎች ደግሞ የፈረንሳይን አጠቃላይ የቆዳ ስፋት 3 ጊዜ ይሆናሉ ነው ያለው ዘገባው። ኢራን ምን ያህል ሰፊ ሀገር እንደሆነችም ያስተውሏል። የጀሩሳሌም ፖስት ዘገባ ይላል ያክልናም በምንም መልኩ መቼም ቢሆን የኢራንን የኒውክሌር ፕሮግራም ለማጥቃት አየር ላይ የወጣ ፓይለት በጣም ፈታኝ ይሆንበታል። እንደ ልቡ አግኝቶ የተሳካ ጥቃት አያደርስምና ይለዋል። ለዘመናት ይላሉ የጦር መሳሪያ ባለሟሎቹና ጠበብቶቹ። ወዲህም የፖለቲካው ዘርፍ ተንታኞች እስራኤል የኢራንን የኒውክሌር ፕሮግራም ልትመታው አትችልም። ያንን ለማድረግ ከቶም የተወሰነውን እንኳ ለማጥቃት ከርቀቷ የተነሳ በአየር ላይ ሳሉ ነዳጅ የሚሞሉ ከርሳሞቹ አውሮፕላኖች ያስፈልጓታልና ያም ሆኖ ደግሞ የኢራን የኒውክሌር ፕሮግራሞች የተወሳሰቡና የተሰወሩ በመሆናቸው ቀንቷት ያቀደችውን ውድመት ለማድረስ ይቸግራታል ሲል ያሳያል ዘገባው። እስራኤል እጇን ቢሉ ልቧን ከኢራን አሳርፋ መቀመጥ አትችልም የሚሏታል። ምክንያቱ ደግሞ ከ150 ሺህ በላይ ሮኬቶች በኢራን ከሚደገፈው ሄዝቦላ ከሳምባዋ ላይ ተነጣጥረውባታልና ወዲያም ከሐማስ ቢሉ በኢራቅና በሶሪያ ካደፈጡት ታጣቂ ኃይሎች ለአፍታ ቅጽበት ረፍት አታገኝም። አሜሪካና እስራኤል ተቀናኝተው የጣምራ ጥቃት ያወጁባት ኢራን በ40 ቀናት 2600 ኢላማዎች ተመተውባታል። እንዲሁም ኢራን ወደፊትም ቶሎ የጦር መሳሪያ እንዳታመርት ሆናለች የሚል ዜና ሲራገብ እንደነበር አይዘነጋም። ታዲያ ግን ኢራን ያኔ በእነዚያ ቀናት የጦር መሳሪያዎቹ በዚያ ልክና መልኩ ከወደሙባት ዛሬ ላይ እንዴት ለአሜሪካ ጦር ኃይል ስጋት ሆነች የሚለው ጥያቄ መልስ የለውም። ውሸት ሲደጋገም እውነት ይመስላል ይሏል። እስራኤል በሊባኖሱ ተዋጊ አንጃ ሄዝቦላ ላይ በያዘችው ተደጋጋሚ ጥቃት ሄዝቦላ ቀድሞ ከነበረው 150 ሺህ ሮኬቶች ዛሬ ላይ 10 ሺህ ብቻ እንዲቀሩት ማድረግ ችላለች ነው የሚባለው። እስራኤል በጋዛ ሰርጥም ሐማስን በረዥም ርቀት ተምዘግዛጊ መሳሪያ የትኛውንም ክፍሏን እንዳጠቃሽ መድምደዋለች የሚል መረጃ ወጥቷል። እስራኤልና አሜሪካ በጥልቅ ዶልተው በኢራን የመንግስት ለውጥ አስልተው የገቡበት ጦርነት ጥርትና እጥር ያለ ግቡን ለመለየት ይቸግራል ነው የሚባለው። ኢራንም ብትሆን በድርድሩ ባልተገለጠው የአያቶላዎቹ አገዛዝ ስልት ተነቅሎ እንዲጣል አውቃና ፈቅዳ ትገባበት ይሆን? ኢራን ከአሜሪካ ጋር በሚባለው ሁሉ ተግባ
ተግባብታ ብትስማማስ የመንግስት ለውጥን ትፈቅድ ይሆን? የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ ማለዳ ላይ ወጡና ይህንን አሉ። ከኢራን ጋር የታቀደው የሰላም ስምምነት ቀናትን ይወስዳል። አሜሪካና እስራኤል ሌሊቱን ከፈጸሙት ብርቱ የኢራን ጥቃት ጋር በተያያዘም የነዳጅ ዘይት ዋጋ በበርሜል $97.56 በላይ ማሻቀቡ ተሰምቷል። ይህ ደግሞ በውሃ ላይ ቆረቆር ይሉትን መሆኑ ነው። አሜሪካ ዛሬም ትላለች የሆርሙዝ የውሃ መተላለፊያ ወሽመጥ ያለምንም ክፍያ ዳግም መከፈት አለበት። አሜሪካና እስራኤል በኢራን ላይ አዲስ የፈጸሙት ጥቃት ለመካከለኛው ምስራቅና አጎራባች የቀጠናው ሀገራት ወዲያም ለዓለም የምጣኔ ሀብት ትልቅ ኪሳራን የሚያመጣ ነው ሲል የሪስፖንሲብል ስቴት ክራፍት ዘገባ ያስረዳል። የበላቸው ያገሳታል፣ በላይ በላዩ ያጎርሳታል። አሁን ዘመናዊቷና ስልጡኗ ዓለም ዲፕሎማሲን ጥንቅቅ አድርጋ ተረድታው ይሆን? ጦርነትንስ የዘመኑ መልስ አልባ ጥያቄ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ሂንዱስታን ታይምስን፣ ኢንዲያ ቱዴይን፣ ታይምስ ኦፍ ኢዝራኤልን፣ ስዊድን ሃራልድን፣ ሲኤንኤንን፣ ሮዝ ስቶሪን፣ ዩናይትድ ኒውስን፣ ቢቢኤስ ኒውስና ጄሩዛለም ፖስትን ተጠቅመናል።